ከረመዳን 24 እስከ ሸዋል 3 ድረስ እኮ የረሱልን ሰለላሁ ዐለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጠሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሩ ነገ ጁሙዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈርድ አይደለም። አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም ወጣት ብንሆንም ባንታመምም ያልጋ ቁረኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለከል መውት የኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹ ለወዳጅ ዘመዶቹ አላህ ሶብሩን ይወፍቃቸው። ቆይ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅምና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የኛ ወጣትነት የኛ ለመዘጋጀት ጥያቄ ውስጥ የሚገባ አይደለም። ወንድም መሐመድ ሰይድ አላህ በፊርደውሰል ጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ በአማረ መስተንግዶ ይቀበለው። ዱዓ እናድርግለት። ስንቃችሁን አደራ። ስንቅ ካልያዝን ድንገት ስንጠራ የምንሆነው እናጣለንና አላህ ስንቆቻችንን ሳንቋጥር ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት እርሱ ይጠብቀን። ወሰላሙ አለይኩም ያ ረሱላላህ።